በጀርመን በርሊን ከተማ በተካሄደውና የ2010 የዓለማችን አዳዲስ ሐሳብ አመንጭ ወጣቶች የሽልማት ስነ ስርዓት ላይ ኢትዮጵያዊው አቶ ኃይሉ ደምሰው አልጋ ባልጋ በተሰኘ ዘመናዊ ተጣጣፊ አልጋቸው አንደኛው ወጥቶ ተሸልመዋል። ለአሸናፊዎቹ የ50,000 ዩሮ የገንዘብ ስጦታና ዋንጫ የሚሰጠው ይህ ሽልማት ከፍተኛ ውድድር የተደረገበትና በመላው ዓለም የሚገኙ የሥራና የአዳዲስ ፈጠራ ባለቤት ወጣቶች የተሳተፉበት ነው። Thank you very much. Thank you. I would like to dedicate this award to my dearest colleagues who have contributed much to this achievement. Bahru, you know, none of this would have been real without you. It's all yours. Hello, Yenegita. Hello. እንኳን ደስ አላችሁ ወይዘሮ ምረት። እንኳን አብሮ ደስ አለን። ዜናውን እያየሽ ነው? አዎ ማልበል። ሞላ ነኝ ጋዜጠኛው። ዜናውን እኔ ነኝ የሰራሁት። ደውልልሻለሁ ብዬ ረስቼው አሁን ሲተላለፍ ሳይሆን ነው ትዝ ያለኝ። በጣም ይቅርታ። እንደምን አለ ሞላ? ሽልማቱ እንደተካሄደ ዛሬ ኃይሉ ደውሎ ነግሮኛል። የዜናውን ያልሰማሁት። ይቅርታ፣ ሲያልቅል ደውልልህ። በጣም አመሰግናለሁ። Mama Tufok, you are the good mother of Alga Balga and mine as well. Gash Gabrey, wherever you are, this award came out of your tolerance and dedication. Blaine and Tabibu, thank you guys, thank you. I love you, Murat. That's all. ሄሎ አቶ ባህሩ ተኝታል? አልበል። ዓለም ሁሉ ለአልጋ ባልጋ ያጨበጨበ አንተ ተኝታል? ሞላ ነኝ። ሞላ፣ በሰላም ነው በዚህ ሰዓት የደወልከው? አንተስ በሰላም ነው በዚህ ሰዓት የተኛው? በሰላም ነው። ይሄ የኔ መኝታ ሰዓቴ ነው። በቴሌቪዥን ዜና ላይ የህማ ተኝቼ ነበር። ምን ነው? እንኳን ደስ ያላችሁ። ለማንኛውም በአምላክህ ምን አገኘን ይሆን? የኃይሉ መሸለም አሁን በዜና ተላለፈ። ዜናውን እኔ ነኝ የሰራሁት። ታዩታላችሁ የሚል ግምት ነበረኝ። አረ ይገርምሃል፣ እኔ እንዴት ያለ ህልም እያየሁ ነበር መሰለህ። ብነግራችሁ ጥሩ ነበር ማለት ነው። ምረት ጋር ስደውልላት ግን ዜናውን እያየችው ነበር። እሷ ካየችው ይበቃል። ኃይሉ ተሸለመ? አዎ፣ እንዴት ደስ የሚል ወሬ መሰለ። እንኳን እናንተ መላው የኢትዮጵያን ህዝብ የሚያስደስት ነገር ነው። ልክ ነህ። መቼም እናንተ የሥራ ባልደረቦቹን አመስግኑ የሚጠግብበት ቃላት ነበር ያጠረው። ተው እባክህ፣ አመሰገነን? ሙት ምርቃት በለው እንግሊዘኛ ሆኖበት ነው እንጂ በአማርኛ ቢሆን ምን ያህል ባዥጎደጎደው። ብቻ ሽልማቱ የኔ ብቻ አይደለም የእናንተም ነው ብሏችኋል። በተለይ አንተን ከሁሉም በላይ እየደጋገመ ቴንኪዩ ሲል ነበር። ክርስትና እናቱስ ማን ናቸው? ቃለ መጠይቅ ላደርግላቸው ፈልጋለሁ። ክርስትና እናቱ እማማ ጥፎወርቅ የሚባሉት ሴት፣ እሳቸውን የአልጋ ባልጋና የእሱ የራሱ የክርስትና እናት እንደሆኑ ነው በሽልማቱ ላይ የገለጸው። ጥፎወርቅ ክርስትና እናቴ ናት አለ። ታዲያስ ማን ናቸው? ፈጠራው ላይ ያደረጉት አስተዋጽኦ ይኖር ይሆን? ምናልባት መነሻ ሐሳብ ምናምን የሰጡት እሳቸው እንደሆኑ ብዬ እኔንም አልጋውን ክርስትና አነሱ ሲል እኔ እንጃ። እሱን ራሱን እንዴት አድርጋ ክርስትና እንዳነሳችሁ ብትጠይቀው ይሻላል። እኔ ምንም አላውቅም። ኃይሉ መቼ ይመለሳል ታዲያ? ምንም መረጃ የለኝም። ዜናውን እኔ ነኝ የሰራሁት አላልከኝም? እኔ መሸለሙን ነው የማውቀው። የሚመለስበትን ቀን ግን በጣም ፈልጓለሁ። ምንም እኔ የማውቀው ነገር የለም። ምናልባት ምረት ጋር ብትደውል ልትነግረህ ትችላለች። ዜናው ካለቀ በኋላ መልሼ ስደውልላት ስልኳ በጣም ቢዚ ሆኖብኝ ነው አንተ ጋር የደወልኩት። እንግዲህ የደስታ መግለጫ ስልኮች እየተቀበለች ይሆናል። ኃይሉ ሲመጣ ለየትኛው ሚዲያ ቃለ መጠይቅ እንዳይሰጥ አደራ። እንደመጣ እናግረዋለሁ። ለደንበኛ ቅድሚያ ይሰጥ በልልኝ። ይሄንንም ለምህረት ብትነግራት ጥሩ ነው። ስልኳን ቢያለኝ እኮ ወይ የማላስቸግር ከሆነ ስልኩን ብታቀብላት ከይቅርታ ጋር። የት ላቀብላት? አንድ ግቢ አይደለም የምትኖሩት? የመቼህን እና ኃይሉ ቤት ቀይረው ከወጡ ቆዩ እኮ። ተው እንጂ ታዲያ እንዴት አገኛታለሁ? እሷን ደውልላት። መደወል ብቻ ነው ያለህ አማራጭ። እንደው እስከዛ አንተ እስካገኛት ትነግርልኛለህ? አደራ ለየትኛው ሚዲያ ቃለ መጠይቅ እንዳትሰጡ በልልኝ።
ካገኘኋትና እስካሁን መግለጫ ካልሰጠች እንግዲህ እላታለሁ። ቀሰቀስኩ ግን ይቅርታ። ምንም አይደል። በልተኛና ያቋረጥከውን ህልም ካቆምክበት ለመቀጠል ሞክር። እስኪ እንግዲህ ደስታው አላስተኛ ካላለኝ ሞክራለሁ። ደህና አደር። አንዳችን እንኳን እንዴት ሳናየው ቀረን? ማን ነገረን? እኔ በበኩሌ አየሁ ብሎ የነገረኝ አንድም ሰው አላጋጠመኝም። ምን ብሎ አመሰገነን? ግን እኔ እኮ አላየሁትም። ጋዜጠኛው እንደነገረኝ ከሆነ ግን ሁላችሁንም ታንኪዩ ብላችኋል አለ። ማማን ደግሞ ክርስትና እናቴ ናት ብሎ ተናግሯል አሉ። እንዴት? አልጋውንም እኔንም ክርስትና ያነሱን እማማ ጥፎወርቅ ናቸው አሉ። ቀጣፊ የታግኝቻው ነው ደግሞ ስም ክርስትና ማነሳ። ለመሆኑ ለማን ነው እንዲህ ብሎ የተናገረው? እዛ የሄደበት ሀገር ላሉ ሰዎች ነው። በእንግሊዘኛ ነው ምስጋናው ይመስለኛል። መረቃችሁ ምናምን አለኝ በእንግሊዘኛ። በልቶ ታዲያ ጋዜጠኛው አሳስቶ ተርጉሞት ይሆናል። ረግሞንም ቢሆን አሜን ማለት ነው የምንችለው። እንግዲህ ምስጋናው ከልብ ከሆነ እኛን በሚገባን ቋንቋ ለኛው ይነግረናል። በማንሰማው ቋንቋ ቢያመሰግነን እኛ ካልሰማነው ምን ዋጋ አለው? በጣም የገረመኝ ግን ልክ ያልጋ በአልጋ ስራ ሲቆም የሱ መሸለም ነው። ሹፈት ነው ይሄ። ሽልማቱ እኮ የስራው መዝጊያ ስነ ስርዓት ነው የመሰለው። ይሄ ነበር ጮማ የሆነ የጋዜጣ ወሬ። በሉ አንድ ሰው ከመካከላችሁ አማረብኝ ብሎ ይሄንን ወሬ ለሌላ ሰው ያወራና ወየውለት። የቱን ወሬ? የአልጋ በአልጋ ስራ ቆሟል የሚል ወሬ ታወሩና ከኔ ጋር መጣላታችሁ ነው ዘንድሮ። አንተ ጠቢቡ፣ አንተን አፍህን የሚበላህ መቼም እንዴ! እኔ ለማንም አልናገርም። ይሄ ደግሞ ምን ተብሎ ይነገራል? ዋብያለሁ። እንደው ይቺ ወሬ ሾልካ ብትገኝ ካንተ ራስ አልወርድም ነግሬሃለሁ። ምን አድርግ ነው የምትዩ ማማ? የአልጋ በአልጋ ስራ መቆሙ ውሸት ነው? ምንም ይሁን ብቻ ወሬ ብላችሁ እንዳታወሩ። እኛስ ባናወራው መታወቁ ይቀራል። እኛ ዝም ካልን ሰውስ ጋዜጣውስ ከየት አምጥቶ ይፈተፍታል? ሌላው ቀርቶ ምህረት ልታወራ ትችላለች። እሷ ተንፍሷ ቢገኝ ታዲያ እኔ ጠብቡን በምን ላይ ነው ተጠያቂ የመሆኑ? እሷማ አፋለኝ ብላ አታወራ። ታያት የለም ባሏ ሲመጣ እንደዚህ አርገውኝ እንዲህ ብለውኝ ብላ እየተበደለች መስላ ባትቀርብ። እሱን ሲያደርሰን እናየዋለን። አሁን ያለፈው አልፏል። የሰው ስም ማንሳታችሁን ትታችሁ ወደ የስራችሁ ሂዱ። ባህሩ የሚሰራበት ቦታ እንዳገኘ ነገሮት ማማጥፎ ነግሮኛል። እዚሁ ስራ ብለው ምንም ቢሆን የራሴ ይሻላል ብሎ አሻፈረኛል እንጂ ባህሩማ ስራ ፈቶ ጾሙን እንደማያደር አውቃለሁ። ሙያ ያለው ሰው ምን ይሆናል ብለህ ነው? ይብላኝ ለእንዳንተ አይነቱ እንጂ እኔ ምን ሆናለሁ? ከብሌን ጋር ሆነን የሱቁን ስራ ልንጀምር እኮ ነው። ይሄ ጥሩ ሐሳብ ነው። ምን እንሽጥበት በሚለው ላይ ግን ልንስማማ አልቻልንም። ብሌን ኮስሞቲክስ ብንሸጥ ያዋጣናል ትላለች። ኮስሞቲ ምንድን ነው? ጥፍር ቀለም፣ ቫዝሊን፣ ሽቶ፣ ኩል፣ ዶዶራንት እኮ እዚህ ሰፈር ውስጥ። እኔም እንደዛ ነው ያልኳት። እኔ ደግሞ ፑል ቤት ብናደርገውስ ባይ ነኝ። ምን ማለት ነው እሱ ደግሞ? መጫወቻ ማለት ነው። በጣም ገበያ እንዳለው ስለማውቅ ነው። ምን የሚሉት ጨዋታ ነው? ማንስ ነው ደግሞ የሚጫወተው? የጎረምሶች ጨዋታ ነው ማማ። እንዳለው ግን ስራው ደህና ገቢ ሳይኖረው የሚቀር አይመስለኝም። ጎረምሳስ ቢሆን ወደ አስፋልት ወጥቶ ይጫወታል እንጂ እዚህ ሰፈሩን ተቀመጥ ብትለው መች እሺ ይላል። የድሮ ጎረምሳው ራቅ ብሎ ነበር የሚጫወተው። የአሁኖቹን አላውቅላችሁም። እሺ ሁሉም አይሆንም አላችሁ። ታዲያ ሰፈር ውስጥ የሚያዋጣ ንግድ ምንድን ነው? እኔ አላውቅ። ማስቲካውን እንደሆነ ሞክረሻል፣ ሆን ብሎሽ ቀርቷል። ከሰል ነግጃ አለልሽ። እንግዲህ ባህሩ ምን ታስባለህ? እስኪ እናስብበትና እንማከራ። በሉ ተነሱ፣ ቤቱ ይጸዳ። እማማስ ታዲያ ምን አስበሻል? አልጋ ባልጋር ማስተዋወቅ ቀረ። ለወደፊቱ ምን አቅደሻል? እስቲ ባለቤቴ ይምጣና ከእሱ ጋር ተማክሬ ይወስናል። ተነሱ እኮ ነው የምለው። ቆሻሻ ላይ ቁጭ ብሎ ወሬ መሰለቅ ምንድን ነው? ጋሽ ገብሬ እስኪመጡ እኮ ታዲያ እርሶን ስራ ሊፈቱ ነው እንዴ? ገብሬማ መምጫው እኮ ነው። መቼ ይመጣሉ? በቅርቡ ይመጣል። በምን አወቅሽ? በጠዋት ደውሎልኝ ነበር። ሲያመጣው ልክ የለው መቼም ብዙ አልጋ ይሰራልን የሚል ትእዛዝ ይዤ ነው የምመጣው። ባህሩን ተዘጋጅ በይው ብሏል። ስራው እንደቆም አልነገርሻቸውም? ታዲያ ሲመጣ ያደርሰው የለም። አንቺን አደረግሽ። ሰው ገና ቤቱ ገብቶ መቀመጫ ወንበር ሳይነካ ወሬ ማቀብለው።
ኧረ ተው ግድ የላችሁም ይሄ ቤት ይጸዳ። ያው ሄድንልሽ እናግዝሽ እንደ ማማ ወይድ እችም ስራ ሆነ አላሰራ ልትለኝ ነው። በሉ በደንብ ያጥሩት ቤቶትን ማማ ጥፏ። ሀገርን የመሰለ ምን አለ? እንዴት ቀለለኝ መሰለሽ። እኔም ያንተ ደስታ ተጋብቶብኛል። እውነቴን ነው የምልሽ፣ የሆነ ሸክም ከላይ ላይ እየወረደ ያህል ነው የተሰማኝ። ጥሩ ነው። ግን ይሄ ሁሉ ተሸክም የመጣው ሻንጣ ምንድን ነው? ስጦታ ነው። እኔን ደስ ስላለኝ ደስታዬ ለሚመለከታቸው ሁሉ የሚሰጥ ነው። ይሄ ሁሉ 6 ሻንጣ ምን አላት? ምን አላት? ይልቅ እኔን ደስ ስላለኝ ደስ ይበልሽ። ደስ ብሎኛል እኮ። በቃ እሱን ክፈችው፣ እሱ ያንቺ ነው። ሌሎቹስ? ሌሎቹ እሱኛው የብሌን ነው። ከዚህ በፊትም ለሕፃን ልጅ የሚሆን ነገር አምጣልኝ ብላኝ ሳላመጣላት ቀርቻለሁ። አሁን ለእሷም ለልጇም የሚሆኑ ነገሮች ናቸው። እንደምትወዳቸው እርግጠኛ ነኝ። ይሄስ? እነዚህ 3ቱ አንድ አይነቶች ሻንጣዎች የጋሽ ገብሬ የባህሩና የታይቡ ናቸው። ይሄኛው መቼም የማማ ጥፎወርቅ መሆን አለበት። ልክ ነሽ። በነገራችን ላይ ለማማ ጥፎወርቅ ያንን በፊት አምጣልኝ ያሉኝም መድኃኒት አምጥቼላቸዋለሁ። እንደተባለው መድኃኒቱ በጣም የታወቀና ተፈላጊ የቁርጥማት መድኃኒት ነው አሉ። እሺ፣ ለራስህ ምን አመጣ? እኔ ከዚህ በኋላ ለ10 ዓመት የሚበቃኝን ያህል ደስታና ተስፋ ይዤ ነው የመጣሁት። ለአልጋ ባልጋ ግን አንዲት ቆንጆ ሚኒባስ መኪና ገዝቻለሁ። ይሄ ሁሉ በምን ብር ነው የተገዛው? ምህረት፣ የሽልማቱ ገንዘብ ምን ይሰራል? እና ሁሉንም በስጦታ ጨረስከው? አላለቅም። ቢያልቅም ምንም ማለት አይደለም። እሺ፣ አንቺ እንዴት ነሽ ታዲያ? እንዴት እንደናፍቃችሁኝ። እኛም በጣም ናፍቀህን ነበር። አይሆንም ማልሽ እንጂ እኮ ገና ጊዜ እኮ ነው። ምህረት፣ ምን አለ ለአንድ አፍታ ደርስ ብለን ብንመጣ። ዋንጫዋን ሰጥቻቸው ደስ ብሏቸው ቢያድሩ ምንኛ በተደሰቱ። ምን ሆነሃል አይሉ? ሲነጋ አይደርስም እንዴ? የምን ሰው መረበሽ ነው? እሺ፣ ወይ ልደውልላቸው? በስልክ አይሆንም። ነገ በአካል ሄደህ ሳያስቡት ቢያገኙ ይሻላል። ዛሬ እንደምገባ አልነገርሻቸውም? አልነገርኳቸውም። ለምን? በቃ የሚሆነው አይታወቅም ብዬ ማስወራቱን አልወደድኩትም። በዛ ላይ አንተን እንቀበላለን ብለው እንደባለፈው ቦሌ አምሽተው እንዳይቸገሩ አስቤ ነው። ነገ ይመጣሉ፣ እንደውልላቸዋለን። በጣም ላገኛቸው ችኩዬ ነበር። ምንም የሚያስቸኩል ነገር የለም። አልጋ ባልጋ እንዴት ነው ንገሪኝ እስኪ። ደህና ነው። ከመንገድ ነው የገባው። ማረፍ አለብህ። ስራውን ለምሽ? እሺ፣ ምን አዲስ ነገር አለ? በቃ ምንም አዲስ ነገር የለም። እንትን የሽልማቱን ፕሮግራም በቴሌቪዥን ሲያዩት ምን አሉ? ነገ እናውራ። ምን ነው አሁን ደክሞሻል? ባይደክመኝስ? ስለ አልጋ ባልጋ እንዳውራ ትፈልጋለህ በዚህ ሰዓት? ምን አለበት? እንዴት ነበር? ነይ እስኪ ወደዚህ ምህረት። ተወኝ በቃ። እያለቀስሽ ነው እንዴ ምህረት? ምን ነው? ምንድነው የተፈጠረ ችግር አለ? ምንም ጥያቄ አትጠይቀኝ። እሺ ምህረት በእናትሽ አታስጨንቅኝ። የሆንሽውን ንገሪኝ። አልችልም። አልቻልኩም። አልችልበትም። ተይው በቃ። እሺ በቃ ማልቀሱን አቁሚና ተረጋጊ። ብዙ ሞክሬያለሁ ግን አልቻልኩም። በቃ ተይው አልኩሽ እኮ ማማ። እንዴ ምህረት፣ በቃ ምን አትንገሪኝ። እሺ በቃ ማማ። ምንድናት? ምን ትመስሎታለች ማማ ጥፎወርቅ? መጠጫ ናት? እኔ ልሙት። ምንድናት? ዋንጫ ናት። የማን ናት? የእርሶ። እስኪ ሙች በላይ። ኧረ ጠላቱ እዛ የሄድኩበት ሀገር የተሸለምናት ናት። የአልጋ ባልጋ ናት ማማ ጥፋ። ኧረ ወዲያ። እኔ ደግሞ ላንቺ አመጣሁልሽ ስትለኝ
የእውነቴን ይመስላል እንዴ? እርሶማ ናት ምን ማለት ነው? አልጋ ባልጋን ሁላችንም ነን ተባብረን የፈጠርነው። ስለዚህ በዚህ ስራ ላይ የሚመጣ ሽልማት ምስጋና ሁሉ የጋራችን ነው ማለት ነው። እስኪ ይሁን። ሻንጣውን አዩት እንዴ? አየሁት እኮ። እግዚአብሔር ያኖርልኝ አልኩ። መርቄሃለሁ። ከሁሉም በላይ መድኃኒቴን ሳትረሳ ስላመጣ መርቄሃለሁ። ሰሞኑን ቁርጥማቴም እየተነሳችብኝ ነበር። ኧረ ይሄም ሲያንሶት ነው። ምኑ ቁርጥማቱ? ኧረ መድኃኒትና ስጦታው ማለት ነው። እድሜ ይስጥል፣ እድሜ ይስጥል። ቤቱ ጭር አለብኝ። ግን ምንድነው? ልጅ የሌለበት ቤት እንዲህ ነው። ንብሬን የት ሄደው ነው? የጠቢቡ እህት ጋር ደረስ ብለን እንምጣ የምንቀበለው ዕቃ አለ ብለው አንተ ከመግባት በፊት ወጣሉ። ባህሩም ስራ ነው። ስራ ነው? ስገባ አላየሁትም። የት ሆኖ ነው የሚሰራው? ሌላ ቦታ ነው የሚሰራበት ቦታ አግኝቷል። የት? ግቢው ምን ሆኖበት ነው? እንዴት ምህረት ሳልነገረችኝ? ምንም አላወራችሁማ? ቤት ስለመገኘቱ አልነገረችኝም። እንደው ሳትዋሽ ስለ ስራው ምንም አላለችህም? በእውነት ምንም አላለችኝም። አንተ ሳትጠይቃት ቀርተህ ነው? ጠይቂያታለሁ፣ ግን ምንም ልትነግረኝ አልፈለገችም። እሱማ ምን አፋለኝ ብላ ታወራዋለች። ምንድነው ማማጥፋ? የተፈጠረ ችግር አለ እንዴ? እንዴ መቼም ውሎ አድሮ መስማት አይቀር። ችግር ነበር ኃይሉ፣ በጣም ችግር ነበር። እርግጥ አሁን ክብሩ ይስፋ ለመድኃኔዓለም ሁሉም አልፏል። ምንድነው እሱ? ምንድነው? ምን ስሪልኝ ብለህ አስቀምጠሃት እንዲሄድ ፈጣሪ ይወቅ። ምህረት ጥሩ ስራ አልሰራችም። እስኪ ማን ተጠቀመ? ኧረ ስለፈጠሩት ማማ ምንድነው የሚሉኝ? አይ ያው እንደምታውቀው እኔ እናንተ ግር ለግር ተከታትለን ነበር ሄድ። አንድ ሳምንት አልነበርኩም። ለጸበል ሄጄ ነበር። ረሳው ካልሆነ እኮ ነግሬህ ነበር። እሺ ነግረውኛል። እሺ እዛም ሄጄ መቀመጥ አልሆነልሽ አለኝ። ትከሻዬን እንደሆነ ማአስ ሲጫነኝ ምን ጉድ ነው ብዬ ብመጣ ልጆቹ እሳትና ጭዶ ነው ጠበቁኝ። ብዬ ስሰማቸው ሁሉም ጣታቸውን የሚጠቁሙት ያንተዋ ሚስት ላይ ነው። ትንሽ ልጓሙን ያጠበቀችባቸው ይመስለኛል። እነዚህ ልጆች ደግሞ አንተም እንደምታውቃቸው በነጻነት ሲቦርቁ መኖር የለመዱ ናቸው። አሳመርኩ ብላ የምታመጣው ስርዓት ሁሉ እነሱ ላይ ቀንበር ሆኖ ኮሰኮሳቸው መሰለ። ብቻ አልተኳኳኑ። እንደዛ ስንገነባው የኖርነውን ስምና ስራ ሲንዱት ሳምንትም አልወሰደባቸው። እግዚአብሔር የላቸው። ማማጥፎ ስለ አልጋ ባልጋ ነው እያወሩኝ ያሉት። ምን ሆኗል እሱ? ታዲያ እዚህ ቤት ሌላ ወሬ አለ እንዴ? እድሜ ላንተ። ሌት በህልማችን ቀን በቁማችን የሚያቃዠን ምን ሆነና? እሺ በትክክል ምንድነው የተፈጠረው ይንገሩኝ። አብረውና ተባብረው አልጋ ባልጋን ከመቅበራቸው ውጪ ምንም አዲስ ነገር አልተፈጠረም። ምንድነው የሚሉኝ? እኔም ስደርስ እንዲሁ እንዳንተ ነው ያደረገኝ። በመሐከላቸው የተፈጠረውን እነሱና የላይኛው ዳኛ አንድዬ ብቻ ናቸው የሚያውቁት። ምን አሉኝ ግን? ምህረት ንብረት ቆጠረች፣ ዝም አልን። ገንዘብ ቆጠረች፣ ዝም አልን። ጠቢቡንም ከነበረበት የሂሳብ ስራ ነቅላ አልባሌ ቦታ ወረወረች፣ እሱንም ዝም አልን። በዚህም አልበቃ ብሏት ብሌልንም ከስራ አባረረች አሉ። ምን? ዋናው መቼስ ሆነና ብሌን ንድድ አላትና ከሱቄ ውጡልኝ ብላ ሱቋን ወሰደች አሉ። ሊሆን አይችልም። ይሄ ሁሉ ሲገርመኝ በስተመጨረሻ ባህሩም ስራውን ለቆት አረፈ። በፍጹም ሊሆን አይችልም። ባህሩም የራሱን ስራ ጀምሯል። ብሌንና ጠቢውም የግላቸውን ንግድ ሊጀምሩ ነው። ብቻ የማልክደው ምህረት የሰራችውን ሁሉ ከሰራች በኋላ እዚህ የምትቆይበት ምክንያት ስለሌላት ወደ ቤትሽ ብትሄጂ ይሻልሻል ብዬ አሰናብቻታለሁ። ያው እኔም እንዳለሁ አለሁ። ህልም በሆነ ማማጥፎር እስካሁን የነገሩኝ ሁሉ ውሸት ነው በሉኝ። ይሄ እውነት እንዲሆን አልፈልግም። እንግዲህ እውነትነቱ እያደር ይገለጥልህ ይሆናል እንጂ የተናገርኩት አንዳችም ሐሰት የለበት። እሺ ምንድነው የቀረው? ይንገሩኝ። ምንድነው የቀረው? የቀረው ለአንተ መንገር ብቻ ነው። ይሄው ሰማኸው። አልጋ ባልጋስ
ያን ሁሉ መከራዬን አይቼ ያቆምኩት አልጋ ባልጋ ምን ሆነ? እሱ ሚስትህን ጠይቃት። ሐሳቡ ድሮም ያንተ ነበር፣ አሁንም የሚነካብህ የለም። ሐሳብ ብቻውን ስራ ይሆንልሽ ከሆነ ይዘሽ ቤትሽ ሂጂ ብለን ለሚስትህ አስረክበናታል። ግን እንዲህ ነው እንዴ ሁላችንም? ማማ ይሄ ነው መጨረሻችን? እርሶስ ዝም ነው እንደሚሉት? እንዴ ምን አርጊ ትለኛለህ? እኔ የምታወቀው በመናገር ነው። ተቆጥቼም ሰድቤም ሰጥለጥ ማረጋቸውን ልጆች ትተህ እንኳን ለንግግር ለሰላምታም የምትከብደኝን ሚስትህን እኮ ነው ሾመህብኝ ሄድከው እንዴ እንጂ ተው ማለት አቅቶኝ ነው እንዴ? ተው የምትለውም ሰው እኮ አይነት አለው። አረ እንደው ዛሬ ያለበት ይመስል አትርገፍገፍብኝ እንዴ? ተው አይሉ ደግ አይደለም። ተው እንጂ ፊትህን አጠፍጥፈው። ኦራ ባላ ፊቱስ ግድ የለም የራስህ ነው ካልጠቀመ እንዳሻ ተው። ኋላ ያምህና የሚደርስልህ አታገኝም። እጄ ላይ አንድ ነገር ብትሆን እኔ በደካማ አቅሜ እንዴት ነው ማቀና? ወይ ጉድ! የእናቴ ሞት ረዳም እንደዚህ ያላደረገኝም። ኃይሉ እንዴ ኃይሉ! ኧረ ወዴት ነው የምትሄደው? ኧረ ተው በብስጭት መኪና ትገባለህ አትመለስም? ቆይ አንተ በሩ እንዳትከፍትለት ያዘው። ኧረ መጣሁ እንዳትለቀው እንዴ! ኧረ እንደው ልጄ አፈርስው ኃይሉ! ኧረ እንደው ባልወልድህም አብረን ኖረናል። ልጄ አፈርስውን እባክህ። ይተውኝ ማማ ጥፉቅ ይተውኝ፣ ልሄድበት። እንዴ የት ነው የምትሄደው? እንጃ ገደልስ ብገባ እንዴ የሰይጣን ጆሮ ይደፈን። አንተ ገደል ገባህና ማን ምን ያተርፋል? እኔ ተስፋዬን ህልቤን አተርፋለሁ ማማ ጥፉቅ። ተስፋና ህልም ገደል ውስጥ በመወርወር ቢሆን የሚገኘው ምድር ላይ ማን ቆሞ ይሄድ ነበር? ልጅ ቶ ግድ የለም። አንድ አልጋ ባልጋ ቢሄድ ሌላ አልጋ ባልጋ ይመጣል። ለማናባቱ ብለህ ነው እንደዚህ የምትሆነው? ተው ልጄ ተው። ኧረ ተው ኃይሉ ተው እባክህ። ኧረ ያሁኑ ይባስ እንዴ! ኧረ እንደው ወንድ ልጅ ሴት ልጅ ፊት አያለቅስም? ኧረ ስለ መድኃኔዓለም ኧረ እባክህ እንዴ! ወይ ጉድ! አልቅሳው የሚወጣልህ ከሆነ ግድ የለህም። ሽሽግ ብለው ቢያነቡት ነው የሚበጀው። ልጄ እባክህ ስለ ወላዲተ አምላክ እባክህ ያሮጊት ምክር ስማ ልጄ። እንዴ ነው ክርስትና ነሳችኝ እያልክ የምታወራው ለዚህ ሆኖ እንዴ? እባክህ ና ወደ ቤት ግባ። ና አልገባም፣ ወደ ቤት እሄዳለሁ። እንዴ እባክህ እኔ መች ቤት አትሄድም አልኩህ? እባክህ መሄድህም ማየት ይቀራል፣ ትሄዳለህ። ብቻ ከመሄድ በፊት ትመከራለህ። ና ኧረ እባክህን፣ አለበለዚያም ሰው ትጎዳለህ። በል ግባ እባክህ። ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነጻነት ወርቅነህ ነበሩ ይጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።